ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሰሞኑን እየተካሄደ ያለውን የግምጃ እንዲሁም ደግሞ የቦቼን ነገር ሰምታችሁ አይታችሁ ከሆነ ባየሁትና በሰማሁት ነገር እኔም የመሰለኝንና የአየሁትን ወይ ደግሞ እኔ በራሴ ያለኝን እውነታ ወይ ደግሞ ብቻ ከሁለታቸው በኩል ያለ ነገር ልናገር ነው የመጣሁት ማለት ነው። ሁላችሁም እንግዲህ ያው በመጀመሪያ ቦቼ እንዲሁም ደግሞ ግምጃዬ ሴም ማለት ሁለታቸውን ሶሻል ሚዲያ ላይ ነው ማቃቸው ማያቸው። ከዛ ውጭ ለአንዳቸው እንደዚህ ምናምን ነገር የለብኝም። ይሄን እንድታውቁ ፈልጋለሁ። ሁላችሁም ደግሞ ከእውነትም ገን ሆናችሁ ደግሞ አንዳንዴ እውነቱንም ደግሞ ክዳችሁ ብቻ ወደሆነ በኩል መሆን ያለባችሁን ነገር ሁላችሁም ታውቃላችሁ። እውነታውን እውነት፣ ውሸቱን ደግሞ ውሸት፣ ትክክል ያልሆነው ትክክል አይደለም የማለት ደግሞ ሙሉ መብት አለን ማለት ነው። ነገር ግን መብት የሌለን ነገር ብዬ የማስበው የሰው ልጅ ባልሆነው ነገር የውሸት መቀለባበድ ልክ አይደለም። ሶ እንግዲህ ከትናንት በፊትም ብቻ ከበፊቱ ጀምሮ የነበረውን እያንዳንዱ ነገር የምታውቁ ሰዎች ታውቃላችሁ። እውነት ለመናገር እኔ ዲቴይል በደንብ አድርጌ ያን ያክል ፎከስ አድርጌ የምከታተላቸው ሰዎች ስላልሆኑ ይሄ ነው ብዬ በደንብ እንትን ማለት ባልችልም፣ ግን ሰሞኑን ለማጣራት በሞከርኩት እንዲሁም ደግሞ እያየሁት በነበረው ከዛ በፊትም አልፎ አልፎ ሳይ በነበረው ነገር ዛሬ ልናገር መጥቻለሁ ማለት ነው። በመጀመሪያ እንግዲህ ግምጃዬን ሁላችሁም ታውቃላችሁ። ከዚህ በፊትም በዛኛው ቻናሌ ሰርቼ ለቅቄያለሁ። እሱንም በደንብ ማየት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ግምጃዬን የምናውቃት ሳውዲ ሁና ነበረ። ቦቼንም ደግሞ የምናውቀው እንግዲህ ብዙዎቻችን በብዙ ፊልሞች፣ ድራማዎች የተሳተፈ ልጅ ነው። እኔ በደንብ ያወቅኩት ያው እንትን ላይ ነው፣ አፍላ ፍቅር ላይ፣ እንዲሁም ደግሞ ሌላ የሆነ ምንድን ነው የሚል ብቻ የሴት ሆኖ ገብተውን አሁን እነዛን ፊልሞች በደንብ አይቼ ምናምን ያታውቃላችሁ። የሆነን ሰው ከሆነ ቦታ ስታውቁት፣ በቲክታክ ስታውቁት ዩቱብ አለው ወይ ብላችሁ ዩቱብን ሰርች አድርጋችሁ በማግኘት ዩቱብ ከሆነ የምታውቁት ቲክታክ፣ ኢንስታግራም አለው ወይ ብላችሁ በመሄድ ነው አይደል? ልክ እኔም እንደዛ ነው ያገኘሁት። እና እንግዲህ ሁለታቸውን ፍቅር ጀመሩ። ግምጃዬ ሳውዲ እያለች ቦቼ ደግሞ ካለበት ነው ማለት ነው። ሶ በጣም ብዙ ጊዜ ይጣሉ ነበር፣ ይታረቁ ነበር፣ ይጣሉ ነበር ምናምን ነገር። ከዛም ሁለታቸውን ፍቅረኛ እንደሆኑ ተናግረዋል። ግምጃዬም ቦቼ ጨዋ ሰው ነው፣ ቀድሞ ምንም አይነት ጥያቄ ሊያቀርብልኝ አይችልም። እንዲሁም ደግሞ እንደዛ አይነት ነገር ለመግባትም አላሰብንም። ቤተሰብ ሳይገቡ ቤተሰብ ሳያውቁ ምንም ነገር ማድረግ አልፈልግም ብላም ግምጃ የተናገረች። ቦቼም እንደዛው እኔ ፈልጊያት እሷ ፈልጋኝ ተመቻችተን የተገናኘን እናንተ አታሽቃብጡ ብሎም በራሱ በአንደበቱ ተናግሯል። ሶ ከዛ ግምጃዬም ደግሞ ወደ ሀገር ስትገባ ልገባ ነው ማላለች ምናምን በጣም ለብዙ ሰዎች ሰርፕራይዝ ነበር። ጠፋች እየተባለ ባለበት ነው እንግዲህ ግምጃዬ አዲስ አበባ ገብታለች ተብሎም ሁላችንም ያወቅ ነው ማለት ነው። ለእኛ ማሳወቅ ግዴታው አይደለም፣ ትክክልም ነው ያደረገችው። የሆነ ቦታ ስትሄዱ ምናምን በሳይለንት መሄድ ደስ ይላል። ሶ አቶ ቦቸራ እንግዲህ ያው ወደ አገር ቤት እንድትገባ ዋና ምክንያት የሆነው እሱ ነው። በመጀመሪያ በዚሁ ወደ እነሱ ሳልገባ ወደ እህቶቼ ልምጣና ብዙዎቻችሁ በጣም ትንሾች ሳይሆን በጣም ብዙዎቻችሁ ወይ ቤተሰብ ነይ ስላለ ወይ የሆነ ባል ነይ ስላለ ወይ ምናምን በጣም የብዙ ሴቶች ህይወት ወደ ሶሻል ሚዲያ ያልመጣ በራሳችሁ የምታውቋቸው ሴቶች ካሉ እኔም ስላሉ ነይ ይላታል፣ ባልም ይሆናል፣ ትሄዳለች። ግን ኑ ሚሏችሁ እነሱ ምንድነው ከናንተ የሆነ ነገር ፈልገው ነው፣ ወይ ፍቅር ነው ወይ ገንዘብ ነው ወይ የሆነ ነገር። ኤቭሪዋን ምንም ከናንተ ሳይፈልግ ነይ አይላችሁ። ይሄንን ደግሞ ሁላችሁም አይምሯችሁን አሰሩት። ኦኬ። ከዛ ትሄዳላችሁ። ከዛ ከሄዳችሁ በኋላ ሲጀመር ስትሄዱ የሚጠብቃችሁና ከዚህ ሆናችሁ የምታስቡት ወይ ደግሞ ነይ የምትባሉት በጭራሽ አይገናኝም። ጭራሽ ነው የማይገናኙ፣ ጭራሽ ማለት ነው። ስለዚህ ቤተሰብ ነኝ ስላለሽ ወይ ባልሽ ነኝ ስላለሽ ሳይሆን የምትሄጂው አንቺ ራስሽ እቅድሽን ካሳካሽ ብቻ ሂጄ ምን እሰራለሁ፣ ሂጄ ምንድን ነው የማደርገው፣ እንደዚህ ነው የሚለውን እንጂ በማንም ተማምናችሁ ከምትሰሩ ስራ ተፈናቅላችሁ ወይ ደግሞ ከምትኖሩበት አገር ትታችሁ ወደ አገር ቤት እንዳትገቡ። በራሳችሁ ከተማመናችሁ ብቻ ነው። ምክንያቱም ጤነኛ ትሆኑ። እናንተ ሳትፈልጉ ነው ተብላችሁ በእነሱ እንትን ብላችሁ የምትሄዱ ከሆነ ማለት ነው። ግን ራሳችሁ ካመናችሁበትና ከፈለጋችሁት ብቻ አድርጉ። ኦኬ። በሰው ተመርታችሁ ይናድርግ እንደዛ ስለተባላችሁ እንዳታደርጉ አደራችሁን። እና ደግሞ እንዳልኳችሁ አይምሯችሁ ላይ አሁን ለምሳሌ ባልሽም እዛ ከሄድሽ በኋላ ሊተውሽ ይችላል በሆነ ነገር፣ ወይ አንቺ ልትይው ትችያለሽ። ጥለሽው የመጣሽው ባል እንደ የሆነ አንዳንድ ሰዎች እንዳስቀመጥ ነው የሚጠብቀን ይመስላል። አይደለም፣ በጣም ብዙ ነገር ይቀየራል። ባልሽም ተቀይሮ ሊሆን ይችላል። ጠንቀር ካለ ጠንቀር ይላል የሚለውን ነገር አስበሽ ነው መሄድ አለብሽ እንጂ ሙሉ ፐርሰንት እንደዚህ ነው የምኖረው በቃ ተመቻችቶና አይባልም። እንደዛ አስባችሁ እንዳትሄዱ። በመቀጠል ደግሞ እንደዛ ሀገር መግባቷ በጣም ደስ ብሎኛል። እንደ አንዲት ስደተኛ እንደ አንዲትም ሴት አገር ገብታ ስትሰራ የነበረቻቸው ስራዎች ደስ ይላሉ። አሁንም እየሰራች ያለችው ነገር በጣም ነው ደስ የሚለው። ጎበዝ ልጅ ነች፣ ሙሉ ኮንፊደንስ ያላት ሴት ነች። ነገር ግን እንግዲህ ያው ግምጃዬ ምንም ነገር አልተናገረችም ሲጀመር ምንም ነገር ማለት ነው። ስራዋን ብቻ ነው እየሰራች ያለችው። እንደዚህ ነው በዛ ወጣ በዚህ ወረዳ አላለችም።
ነገር ግን የቦቼ ከዚህ በፊት ግምጃዬን ፈልጊያት ነው የተገናኘ ነው ብሎ ነበር ካስታወሳችሁ። ፍቅረኛም እንደሆነ አውርቶ ነበር። ከዛ ዛሬ ምን አለ? ፍቅረኛም አይደለሽም ነው ያላት እንጂ ፍቅረኛ አይደለችም የነበረ ገንዘብም አልበላውሽም፣ ገንዘብ በልቶኛል ምናምን የምትይው ነገር ካለ ተናገሪ። ወንድም አለም በገዛ ምላስ እኮ ነው። በዚች ትናንት በተናገርከው ምላስ ከትናንት በፊት ተናግረ ነበር ባልና ሚስት እንደሆናችሁ ምናምን ገባ። ግምጃዬን ግን ያደነኳትና ማርያምን በጣም እንደወዳትና እንዳከብራት ያደረገኝ ነገር ምንድነው? እሱና ተማምና ከሱ ቤት አልገባች። አስባችሁታል? ቦቼን ተማምና ቦቼ ጋር መጣ ቢሆን አሁን ምን ልትሆን እንደምትችል። እንደዚህ ነው ጀግና ሴት ማለት። ባለፈም ነግሬያችኋለሁ፣ ጎበዝና ቁጥብ ሴት ነች። እሱን ተማምና ወደሱ ለወንድ ብላ የሚሉ ሰዎች ስላሉ እንደዛ ብላ ሳይሆን አውቃለች። ገብቷችኋል? የሆነ ነገር ሊፈጠር እንደሚችል ምናምን በሴትነቷ በክብሯ እንደማትደራደር ከምታወራው እያንዳንዱ ነገር ክብሯ ወይ ደግሞ የሆነ የሚያስፈራራት ነገር ምናምን አለ ብላችሁ የምታስቡ ካላችሁ የለም። እንደዛ ቢሆን በዚህ በሙሉ ኮንፊደንስ የምታወራው ነገር የለም። ትናንት ቦቼም ሲናገር ስለነበረ ብዙዎቻቸው በክብሯ በሴትነቷ ምናምን የሚሉኝ ነገር አለ። እንደዛ የሚባል ነገር የለም። አለ ካላችሁ አውሩ እያለ ነበርና ቦቼ ራስማ ከዚህ በላይ ምን ታደርጋት? አንተም ብላ መጣ ፍቅር አስጀምራት ነይ ብላ አስመጣት። ፍቅረኛ አልነበርሽ ምናምን አልክ። ከዛው ላይ ደግሞ ምን አልክ? እውነት ለመናገር የእውነቱ የማይደበቀው እኔ ነኝ ሀገር እንድትገባ ያደረኳት። ሶ ታዲያ አንተ ምን ከዚህ በላይ ምን ታደርጋት ፈልገ ነው? ምናልባት ይቺ ልጅ ሀገር መግባት ሀሳብ ፕሮግራም ላይኖራት ይችል ነበር፣ ግን ሀሳቧን እንድትቀይር ያደረካት እዚህ በፊት ተናግራለች። ሀሳቢ እንድቀይር ያደረገኝ እሱ። ከዛ ደግሞ እናንተ ግቢ ምናምን ስትሉኝ እንድታስብ አንድ ነገር የሰው ልጅ ሀሳብ አስተያየት ይሰጣችኋል። ያን ሀሳብ አስተያየት መቀበል ያለ መቀበል የራሳችሁ መብት ነው። ግን አንዳንዴ በጣም ብዙ ተደጋጋሚ ነገር ሲላችሁ ልታስቡበት ትችላላችሁ። ገባችሁ? ስለዚህ ከዚህ በፊት እዛ ሁና እንደፈለገች መሆን ትችል ነበረ። ባይዘው ወይ ስደት ላይ ያላችሁና ትናንትም ነግሬያችኋለሁ፣ ስደት ላይ ሆናችሁና ከስደት ቆይታችሁ አገር ቤት ስትገቡ በጣም ብዙ ልዩነት አለው። ስደት ላይ ያለው ይሻላል ማለት እዚህ ጋር ስሪ ስትባይ ትሰሪያለሽ ምናምን፣ አስቤዛ ታቀርቢ ምንም አታቀርቢ፣ የምታቀርቢ ነገር የቤት ኪራይ አትከፍል ምናምን፣ ኤቭሪቲንግ ፏ ነው በቃ። ስራ ሊበዛብሽ ይችላል፣ ሊነጫንጭ ይችላል። እዛ ጋር ደግሞ ሌላ ታሪክ፣ ሌላ እዚህ ካለው እጥፍ ድርብ ደባሪ ነገር ነው እዛ። ገባችሁ? የኔ የምትሉት ሰው ከሌለ አይዞሽ በርች ብሎ ፓወር የሚሰጣችሁ ሰው ከሌለ፣ እዚህ ግን ምንድነው እየተደረገ ያለው? ነይ ግቢ ተባለች። ደግሞ ምንድነው እኔና ጓደኞች የሆነ ነገር ከሷ ፈልገን እንደሆነ እየታሰበ ነው። ታዲያ አንተ ምንም ካልፈለግ ለምንድን ነው ነይ ያልካት ሀገር? ከዛ ደግሞ ለምንድን ነው የተውካት? ግምጃ ተናገረች እኮ በእኔ እንደሚያፍርብኝ ሁላ እኔ አሳፋሪ ሴት አይደለሁም። ነገር ግን እሱ ነው እንድመጣ ያደረገኝ። ነገር ግን ሌላ ጓደኞቹ ራሱ ማን ነው የሚባሉት ሙክታር ምናምን የሚባሉት እነሱ ነው ነይ ያሉሽ ሁላ ማለት ፈለገ። ነገር ግን እነሱ የሚያውቁት ነገር የለም። እነሱም ሰርፕራይዝ ነው ሆኑታለች። ደግሞ እነሱ ምን ይላሉ? እኔ ብሎክ ተደርጋለሁ ተዘቅዝቄያለሁ ምናምን። ምንድነው እናንተ? ሁለት ሰዎች ተጣሉ ተባለ። ሁለት ሰዎችን አስታርቁና ከዛ በኋላ ከታረቁ በኋላ ሁለቱን ነው ልታነጋግሩ የምትችሉት ምናምን። ቦቸራ ደግሞ እኔ አልጠላም። አይ ነው አሁንም ሁለታችሁ የራሳችሁ የግል ጸብ ነው ያጣላችሁ። ጸባችሁ የግላችሁ ነው፣ እኔ አይመለከተኝም። ነገር ግን በውጭ ላይ ፐብሊክ ላይ አምጥታችሁ እየተናገራችሁት ባላችሁት ግን በጣም ነው የሚደብረው። አካውንት ሪፖርት ምንድነው? አንተ የሶሻል ሚዲያ ሰው አይደለ እንዴ? ምንድነው በዚህ ልክ ፋራ መሆን? ሶሻል ሚዲያ ላይ ስታሳልፉ እኮ ጸብ ሲፈጠር፣ ለምሳሌ አሁን ባልና ሚስቶች ሲጣሉ ህዝቡ የመሰለው ነው የሚያደርገው። የመሰለውን ሰው ይዘቀዝቃል፣ ጥፋተኛ ነው ብሎ ያሰበው ምናምን። ምክንያቱም ይሄ ነው ተብሎ የተነገረ ነገር ስለሌለ እከሌ ነው እንዲህ ጥፋተኛ ጓደኛ ነው ምናምን እያለ የፈለገውን ነገር ያደርጋል። ሶ አንተ የሆነ ሰው እንደዚህ ያለን ሪፖርት እንደዚህ ያለን እኔ እኮ እግዚአብሔርን በጣም ነው የደበረኝ ይሄንን ነገር ስሰማ። አይደብርም እንዴ? አንተ ድፍን ፋራ ነው ወይስ ምንድን ነው እንዴ? ለምንድነው ሪፖርት የልጆቹን አካውንት የሷን አካውንት ለምንድነው ሪፖርት የምታደርገው? ግምጃዬ እኔን የምትወዱኝ የምታከብሩኝ ከሆነ እኔ ከማልከበርበት ቦታ ላይ እኔ ስሜ እንዲነሳ ከማይፈልጉ ሰዎች ቤት አትሂዱ ብላ ተናግራለች። ሰምቻለሁ ቦይሷን ከዚህ በፊት ማለት አትሂዱ ፕሊስ ብላለች። ምክንያቱም ግምጃ አትበሉ ምናምን ብለውም እነሱ እንትን ሲሉ ስለነበረ ያን ነገር ብላ ተናገረች። ከዛ እሱ ምን አለ? ሪፖርት አድርጉበት ምናምን አለች ምናምን ነገር ምንድነው እንደዚህ የሚያዝረጠርጥ? እዛ ደግሞ ቀስቴ ጋር ተጣልቻለሁ የረዥም ጓደኛዬ እንኳን ተጣላሰይ ቀስቴ ግልጽ ስለሆነ ስለነገራት። ከዛ ግምጃዬ ደግሞ መጣ ስለተናገረች ቀስቴን አትንኩብኝ፣ እሱ ምንም ነገር አላደረገም በሱ ስልክ ነው ሌላ ሰው ብሎክ ያደረገው ብላ በተናገረችው አንተ ደግሞ ተነስተ እሪምባ እያልክ ነበረ። ሲጀመር ግምጃዬ ጀግና ነች። እመቤቴን እንደ ሴት ወጣ ለፈለፈች አላለች። ግን አንተ መባ እንዳለበት ሰው ሳትጠራ ምናምን እየየው እያልክ ነበረ፣ እየተርበተበትክ ነበር። ምንድን ነው የሆነ ሰው ሲተውህ ወይ ደግሞ ስተወው በሄደበት አለመሄድ ስሙን አለማንሳት፣ ያ ደግሞ ጥሩ ነገር ነው። ባለፈው ምን አልክ? እወዳታለሁ እኮ እኔ ምናምን እያልክ ነበር። ከዛ ደግሞ ትናንት ምን አለ?
በቃ አብረን መስራት ምናምን ልክ አልሆነም። በቃ እኔ የሆነ ያልተመቼ ነገር አለ። እሱ አዲስ አበባ ህይወት ኑሮ አልገባትም፣ የሰው ሁኔታ አልገባትም ምናምን። ወይኔ ጉዴ ፈላ። ምንድነው እንደዚህ የሰው ልጅ ያለው አንድ ምላስ ነው፣ ግን ምንድነው አንተ 99 ምላስ የምትሆነው እንዴ? አሁን ወድሻለሁ፣ ከዛ በኋላ እኔ በቃ አብረ መስራት አልቻልንም፣ ሪፖርት ይደረግበት ተባለ። ከዛ በኋላ እኔ ቀስቴ ጋር ተጣላው። የፈጣሪ ያለ ፈጣሪው ትዕግስቱን ስጠኝ። ዋታፕን ብራዘር፣ ለምንድነው እንደዚህ ቅልቅልቅልቅልቅል የሚያደርግህ እንዴ? የሆነ ሲጀመር ማለት ነው ፈስ ያለበት ዝላ አይችልም ማለች ግምጃዬ። ምንም ሳይነኩ እውነቷን እኮ ነው። ባይዘወይ የውስጡን የውስጡ አድርጎ ባለፈው ምን እያደረገን ነበረ? እንደዚህ አታደርጉ ምናምን። አንዳንድ ሰዎች እስስት ናቸው። ሲጀመር ደግሞ ኦባብ ማለት ነው። ውጭ ላይ ሌላ ናቸው፣ ውስጥ ላይ ሌላ ናቸው። ብዙ ነገር የተደረኩትን የመናገር እያለብኝ የሚያወራው ግን ሌላ ሰው ነው አለች። እውነቷን ነው። ግምጃዬ ተበዳይ ነች። ነይ ተብላ መጣለች። ከዛ በኋላ ደግሞ ትትታለች። ገባችሁ? እኔን ነገር እየደገፉኝ አይደለም። ልክ አልሰራሽም ግምጃ። የመጀመሪያም ጭራሽ በሰው ነይ ስለተባልሽ መሄድ የለብሽም። ትናንት ማታ ነገሮች እንደዚህ ከቀጠሉ ወደ እናንተ መለሳለሁ እያልሽ ነበረ። ወደ ስደትን ብትመለሽ ምንም ችግር የለውም። ኦኬ ኖርማል ነው። ከሱ ሆነሽ ደግሞ ነገሮቹን ተቋቁመሽ ደግሞ ከፍ ያለ ደረጃ ላይ ብትደርሽ ደግሞ እግዚአብሔር ይመስገን። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ሁላችሁም ደግሞ ቻሌንጅ ጀምሩ። ቲክታኳን 1 ሚሊዮን በላይ ዩቱባን ደግሞ 50K ከዛ 100K እያላችሁ ከፍታውን እየጨመረች እንድትሄድና ሁሉም ሰው ተፈላጊነታችሁ የሚጨምረው ባላችሁ ልክ ነው። አሁን ለምሳሌ የቦቼ ጓደኞች እንዳለ ሁሉ እየመጡ ከሷ ጋር ቪዲዮ ሲሰሩ ነበር ምናምን ካስታውሳችሁ፣ ቫይራል እንዲወጡ ስለፈለጉ በሷ መፈመስ ስለፈለጉ። ገባችሁ? እባብ ናቸው ሁሎቹም አስመሳይ ናቸው ብላለች ግምጃዬ። ያው ሰው ሲገናኝ የሚያወራው ወሬ ያለ፣ ከዛ ሲላይ ደግሞ ያው ሲገናኙ እውነት ለመናገር እንደነሱ አይነት ምርጥ ጓደኛ የለም ምናምን ብላ ነበር ግምጃዬ። እንደሷ ስለመሰራት ግን ሁሉም አስመሳይ። ገባችሁ? ሁሉም ሰው የሆነ ጥቅም ፍለጋ ነው የሚሮጠውና ስለዚህ ስለሆነውም ስላልሆነውም ነገር እግዚአብሔር ይመስገን። ግን ሁላችንም አንድነታችንን ማሳየት አለብን። ዛሬ ደህና ነች። ትናንት አይታችኋል። እኔ በጣም ነው የነደደኝ። ስታለቅስ ነበረ ምናምን። ያለቀሰችው ደግሞ አንደኛ ሴት ልጅ ስለሆነች ሴት ልጅ በማልቀስ ነው ነገሮችን የምትለው። ሁለተኛ ደግሞ ውስጧ ላይ በጣም ብዙ የተጠራቀመ ነገር አለ። ብትናገረውም ማፊ ፋይዳ፣ ባትናገረውም እንደዛው። ሳትናገሩ ሆድ ይፍጀው አይደለም የሚባለው። ሆዴ ብዙ ነገር ይችላል። ስለዚህ አንዳንዴ የማይወሩ ነገሮች ይኖራሉ። ገባችሁ? ቦቼም የማያወራቸው ነገሮች አሉ፣ እሷ የማታወራቸው ነገሮች አሉ። ቢወራ ደግሞ ወይ ሰው ከነሱ እንዲርቅ ወይ ደግሞ የሆነ ነገር ብቻ ነገሩ እንዲስፋፋ ነው እንጂ የሚያደርገው ሌላ ምንም ነገር የለም። ሁለት ሰዎች ይጣላሉ፣ ይታረቃሉ። ኦኬ ኖርማል ነው። ግን ሶስተኛ ወግ ገብታችሁ በተለይ የምታሽቃብጡ ሰዎች ተው። ቦቼ እንደ ወንድ ቆፍጠን በል፣ አትሽለጥለጥ። ነው መሽለጥለጥ ደስ አይልም። በቃ ምንድን ነው ወይ አንድያህን እኔና እሷ እንድትሰራ ብሏል። ትናንት አገር እንድትገባ ያደረኳት እኔ ነኝ። ያው ሰርታ እንድትለወጥ ስለፈለኩ እና ታዲያ ሰርታ እንድትለወጥ አምጥታት ከዛ በኋላ የራስሽ ጉዳይ ብለህ ሜዳ ላይ ትጥላታለህ እንዴ? እሺ ፍቅሩ ይቅር፣ ሰርታ እንድትለወጥ ነው አይደል? ነብዬ አምጥቻታለሁ። ይሄ ኃላፊነት ነው፣ ኃላፊነት ነው። በቃ እኔ ምንም ብታደርግ አብሬ እሰራለሁ ምናምን ብሎ መቀጠል ነው። አይ ነው ሰውናችሁ ማስማማ ነገር ሊኖራችሁ ይችላል። ሲጀመር ገና ይቅርታ አድርጉልኝና ኤርፖርት ላይ ሲገናኙ ቪዲዮዎችን አይታችሁ ከሆነ እንደማይቀጥሉ ያወኩበት ባርት አለ። የገባችሁ ሰዎች ካላችሁ ይገባችኋል። መናገር አልፈልግም። ግን ቦቼና ግምጃዬ መቼም አብረው ሊቀጥሉ አይችሉም። እውነቱን ስነግራችሁና ግልጹን ስነግራችሁ በጭራሽ አብረው ሊሆኑ አይችሉም። ይታረቃሉ ምናምን አብረው ይቀጥላሉ ብላችሁ የምታስቡ ሰዎች ካላችሁ አይቀጥሉም። ሊሆንም አይችልም። ጭራሽ አይችልም። ምንም ነው አይችለው። ምንም አይቀጥሉም። በቃ ግምጃዬ ግን አሁን አብሯት የሚሰራ ልጅ አለ። በፍቅር ይገናኙ በስራ ይገናኙ አላቅም። ግን ምንም ይሁን ከማንኛውም ሰው ጋር ትምጣ ምንም ትስራ፣ አበረታቷት፣ ትበርታ፣ ቫይራል ትውጣ ነው ማለት የምፈልገው። ቦቼንም ደግሞ አትሳደቡ። የሆነ ዝቅ እንዲል ፎሎ ማንሳት ሪፖርት ምናምን ልክ አይደለም። ግምጃዬንም እንደዛው። ሁለታቸውም የስራ አካውንት ነው እየሰሩ ነው ያሉት። ሁለታቸውም ኢትዮጵያዊ ናቸው። ወንድሜ እህቴ ነች። ይበርቱ፣ አበረታቱ። ከዛ ውጪ ግምጃዬ ቤት ሄዳችሁ ስለ ቦቼ ቤት ሄዳችሁ ስለ ግምጃ፣ አንዳንድ ደግሞ ዝርክርክ የሆናችሁ ሴቶች ደግሞ ስለ ግምጃዬማ ይሁን ነገር የምትጽፏላችሁና እጃችሁን ይስበረው። ሌላ ምንም ማለት አልችልም። በጣም የምታስጠሉት በጣም ደባሪ ሴቶች፣ ራሳችሁን እርግጥ አርጋችሁ ይዛችሁ ሌላን ሰው መርገጥ የምትፈልጓላችሁና ራሳችሁ ከገባችሁበት ጉድጓድ ግቡ። አንዳንድ ጉድጓዶችን ስትቆፍሩ ለራሳችሁ ነው፣ ባይዘው ለሌላ ሰው አይደለም። ስለዚህ ተዋት፣ በቃ ልጅቱ ተስራበት፣ ፍቱ። በቃ እሷ እንደዚህ አላለች እንደዚህ በራሷ ሙድ ፈታ እያለች ያለች ልጅ ነች እና ማይሆን ነገር አታድርግ። ቦቼ ደስ አይልም። እግዚአብሔርን አንተ
እንደውም በቃ ሌላ ሰው እንኳን ሲናገራት አትናገሯት፣ እንደዚህ አትበሏት ብለን ማድረግ የምትችለው ነገር ነው። ግን ደስ አይልም። የሆነን ሰው ነይ ብለህ እንደዚህ ነው ትዳር ምናምን ብላችሁ ወይ ደግሞ ለስራ ምናምን ብላችሁ ተገናኝታችሁ እንደዚህ ባትሆኑ ደስ ይለኛል። በተለይ እኔ ውሸት አልወድም። በህይወቴ በጣም ከሚደብረኝ ነገር ውሸት ነው። ውሸት በጣም ነው የሚያስጠላኝ፣ ደስ አይለኝም። ስለዚህ ቀጠላችሁ አልቀጠላችሁ አይ ዶንት ኬር፣ ልትቀጥሉም ትችላላችሁ፣ መብታችሁ ነው። ግን እኔ እንደታየኝና እኔ እንደሚመስለኝ የምትቀጥሉ አይመስለኝም። በማያቸው ነገሮች ጭራሽ እንደዛ ልትሄዱ አትችሉም። ግን እንደ ማንኛውም ሰው በፍቅር እንደተገናኘ ወይ ደግሞ እንደ ማንኛውም ሰው ለስራ እንደተገናኘ ሰው ኖርማል ሀይል ትባባሉ ትችላላችሁ። አን ብሎክ የተባባላችሁትን አን ብሎክ ልትደራረጉ ትችላላችሁ ምናምን ላይክ ራሱ ልትደራረጉ ትችላላችሁ። ሪፖስት የሰው ልጅ ይጣላል ይታረቃል፣ አይደለም ጸብ ተጋሎ እንኳን ይታረቃል። እና ኖርማል ነገር ነው። ከዛ ቦቸም ከፈለገው ሰው ጋር መስራት ሲጀመር አክቲንግ ከፈለጋችሁት እዛም እዚህም ጋር ነው የምትሰሩት። እና ሁለቶች የሚሰሩት ስራ ደግሞ በሚሰሩት ስራ በደውን ተበደል ራሱ ማየት ትችላላችሁ። ግምጃ እየሰራችሁ ያለችው ስራ ለተከታታይ ነገር ቦቸራም እየሰራ ያለው ነገር አለ። ስለዚህ በዛ ራሱ ማወቅ ትችላላችሁ። ሁለታቸውም አክቲንግም ቢሆን ከውስጣቸው የወጣ ነው እየሰሩ ያሉት። ገባችሁ? ስለዚህ ግምጃ እንግዲህ ጸሎት አድርጉልኝ ሁላችሁም ብላለች። ዛሬ ጧት ወደ ቤተክርስቲያን እየሄደች ማለት ነው። እናቴ ኪዳነ ምሕረት እሷ ትጠብቅሽ ባለሽበት እና ደግሞ እሷን የምትወዱ የምታከብሩ ሰውን አትንኩ፣ እንድትበረታ ማድረግ እንጂ ሌላ ነገር አታድርጉ ማለት ፈልጋለሁ። የቦችም እንደዛው ተው በቃ። ሁለታቸው እርስ በርሳቸው ይተዋወቃሉ። የውስጣቸው ማን ተበዳይ ማን በዳይ እንደሆነ ማን እንትን እንደሆነ እርስ በርሳቸው በደንብ አድርገው ያውቃሉ። በደንብ አድርገው ማለት ነው። ከሳሽና ተከሳሽ እኮ ያውቃሉ ማን ትክክል ማን ስህተት እንደሆነ። ፈራጁ ዳኛው ነው ስቃዩ የሚበለውና ይሄ ተመልካች ደግሞ ምንም በማናውቀው እየገባን ኃጢአት እንገባለን። ስለዚህ ከሳሽና ተከሳሽ ራሳቸው በደንብ አድርገው ያውቃሉ። እኛ ዳኞች ምናውቀው ነገር የለም እንደመሰለን፣ ግን በዚህም በዛም እየሰማን እንትን የምንለው ነገር ሊኖር ይችላል። ግምጃዬ በጣም ከባድ እውነት አለ ውስጧ ላይ። ትናንት ስጮህ የነበረው ስታለቅስ የነበረው ምናምን ነገር አለ። ስለዚህ ብቸኝነት እንዳይሰማት ምናምን አንዲት የስደት እህታችንም እንደመሆኗ ብቻ ማበረታታት ነው። ከጎንሽ ነን ማለት ምንድን ነው? ፎሎ ሰብስክራይብ በማድረግ ማለት ነው። እና ደግሞ የቦቼ እዚህ ጋር የጻፈው ነበረ የሆነ ታይም ላይም ስለዛኛው ስላወራው ድጋሚ ማውራት አልፈልግም። እዚህ ጋር የውሸት ቃል ኪዳን አንቀው ከመግደል አይተናነስም ብሏልና ያ ውሸት ነገር አንቆ ከመግደል አይተናነስም። እውነት ነው። ውሸት ነው። እውነትና ንጋት እያደረ ይታወቃል ይባላል። እና ውሸት መጥፎ ነው። አንዳንዴ በተለይ አክቲንግ ላይ ያሉ ሰዎች ምናምን ወይ ደግሞ አንዳንድ ሰዎች ለመፈመስ ታዋቂ ለመሆን ምናምን ነገር ለድራማንቲክ ነገር ደግሞ ወዳልሆነ ፍቅር ነው ብላችሁ ህዝቡን አሳምናችሁ እንትን በምትሉት ነገር በተለይ ህዝቡን በደንብ እንዲያምን ታደረጋችሁት ለእናንተ በጣም ከባድ ነው። አንዳንዴ የምታደርጉትን እያንዳንዱን ነገር እውነትን ብቻ ይዛችሁ ብትመጡ እዚህ ጋር አሁን ምናልባት ቦቼ ጋርም ግምጃ ጋርም የሆነ ነገር ሊኖር ይችላል። እሱ እናንተ ነው የምታውቁት። አንቆ ገደላችሁም እናንተን እንዲያልፍላችሁ አደረገም። የራሳችሁ ኃጢአታችሁ ነው፣ ጽድቃችሁ ነው። አይመለከተንም። ግን እውነት ነው። እዚህ ጋር አሁን የውሸት ቃል ኪዳን ያለው ቦቼ ትክክል ነው። ውሸት ነገር ይዛችሁ አትምጡ። በውሸት ቃል ኪዳን ባሌ ናት ሚስቴ ናት ምናምን ብላችሁ አትምጡ። ራሳችሁንም አታርክሱ፣ ደስ አይልም። በዛ ላይ ደግሞ የእውነትን ብላችሁ ከነበረ ለህዝቡ ለማሳመን ምናምን ብላችሁ ያልሆነ ክህደት አትፈጽሙ። ገባችሁ? የሆነ እንዴት ነው ሰውን ለማሳመን ብላችሁ መጀመሪያ በቃል ኪዳን ትመጡና ከዛ ህዝቡን ደግሞ ከእንደገና ቃል ኪዳን ያልነበረችን ብላችሁ ለማሳመን ደግሞ ብዙ ነገር መዘበራረቅ ልክ አይደለም። አንዳንድ ሰዎች የሆነ ነገር ለማስረዳት የሚከብዳቸው፣ አንዳንድ ሰዎች ደግሞ የሆነ ነገር ለማስረዳት ብለው በጣም ብዙ ነገሮች የሚቀበጣጥሩ ነገር አሉና እንግዲህ ግምጃዬ ብዙ ነገር ለማስረዳት የሚከብዳት አይነት ሴት ነች። ቦቼ ደግሞ ብዙ ነገር ለማስረዳት ብዙ ነገር የሆነ ሰውን ለማሳመን ብዙ የሚቀበጣጥረው ቀበጣጠር አለ። ስለዚህ ዶንት መቀበጣጠር ጥሩ አይደለም። ሁለታቸውንም ተወት አድርጓቸውና የግል ጊዜ ስጧቸው። በየቤታቸው እየሄዳችሁ እንትን አትበሉ። በተለይ ፕሊዝ ሴቶች ስርዓት ይኖራችሁ። ቦቼም ወንድማችሁን ውደዱት። ሶኬ ኖርማል ነው። ግምጃዬ ደግሞ እህታችሁ ነች፣ ውደዷት። ግምጃዬ ቁስልሽ ቁስሏ ነው፣ ቁስሏ ደግሞ ቁስልሽ ነው። ገባች? ሴት ልጅ ታውቂያለሽ ድክመታችን። እንደውም ግምጃ ማርያም በጣም ጎበዝ ነች፣ አልተሰበረችም። ተሰብራለች፣ ውስጧ የሆነ ትልቅ ስብራት እንዳለ ያስታውቃል ግን ብዙ ነገሮችን አልተወችም። እኔ ምናልባት እስካሁን ስብርብር እየትቸዋለሁ ሁሉ ነገር። ብቻ በጣም ጠንካራ ሴት ነች። ከዚህ በላይ እንድትጠነክሪ ደግሞ ምኞቴ ነው። ቅዱስ ገብርኤል ከአንቺ ጋር ይሁን። ይህን ነው ማለት የምፈልገው። በርቺ። ብዙ ከባባድ ነገሮች እያሳለፈች እንደሆነ ያስታውቃል እና ጸልዩልኝ፣ ሙስሊሞችም ክርስቲያኖችም ባካችሁ እያለች ነበር እና በጸሎታችሁ አግዟት። ብዙ ነገር አንዳንዴ እንደ ቀልድ የተጀመረ ነገር እንደ እውነት ይሆናል። የሆነ ብሽሽቆች ደግሞ በጣም ወደ ያልሆነ መንገድ እንደሚወስዱ አውቃለሁ። ብሽሽቅ በጣም መጥፎ ነው። በዛ ላይ ሶስተኛ ወገን ደግሞ እንዲገባ ያደርጋል እና
ፕሊስ በቃ ነገሮቹን ለማረጋጋት ሞክሩ። ቦቼም ህፃን አይደለህም፣ ግምጃዬም ህፃን አይደለሽም። በዙሪያ ያላችሁት ደግሞ ህፃን አይደላችሁም፣ ደግሞ አይመለከታችሁም። በእነሱ የተነሳ ተዘቀዘቅን ተቦጨቅን መብታችን ነው። እኛ ከምስል የፈለገውን ነገር ማድረግ እንችላለን። እንዴ ተከታዮቿ እንደዚህ ያደረጉ ግምጃ ተጠያቂ ልትሆን አትችልም። ተከታዮቹ እንደዚህ ያደረጉ ቦቼ ተጠያቂ ሊሆን አይችልም። እኛ አገባንም የፈለግነው ነገር የማድረግ መብት አለን ነው፣ እኛ ህዝብ ስለሆነን ማለት ነው። ስለዚህ ያልሆነ ነገር አትቀለባብሉ። እንደ ወንድ ቆፍጠን ኮራ ቀብረር በሉ እሺ። እና ግምጃ ይበርችልኝ። ወዳችኋለሁ ውዶቼ። መልካም ጊዜ ይሁንላችሁ ባይ